ታህሳስ በ1955 ዓ.ም ለፊደል ሰራዊት የገቢ ማሰባሰቢያ መድረክ ተዘጋጅቶ ነበረ። እናም የዛን ቀን ደግሞ አንድ የመድረክ መሪ አንድ እንግዳ ሰው ይጋብዛል። ያ እንግዳም ጋሽ ማህሙድ አህመድ ነው። እናም ወደ መድረክ ወጣ ጋሽ ማህሙድ። ከአንቺ በቀር ሌላ ብሞት አልመኝም፣ ግን እስካሁን ድረስ አላወቅሽልኝም፣ ጭቅጭቁ ቀርቶ አሃሃ እያለ እዛ ልታዳሙ ታዳሚ የሚገርም ሙዚቃ ቀረበ። ይገርማችኋል፣ የዛ ሰው መድረክ መሪው ምን አለ መሰላችሁ? ዛሬ ወደ መድረክ የሚወጣው ይህ ሰው በእናንተ ፊት ይፈተናል፣ ከወደዳችሁት ይቀጠራል፣ ካልወደዳችሁት ከሙዚቃ ይሰናበታል አለ። ይገርማችኋል፣ የመድረክ መሪው እንደዚህ ቢልም ግን ጋሽ ማህሙድ ኮንፊደንሱን ሳያጣ ለፊደል ሰራዊት ለገቢ ማሰባሰቢያ በተደረገ መድረክ ላይ በሚያምር እጅግ ውብ በሆነ ሙዚቃ መጫወት ጀመረ። ህዝቡ አበደ፣ ህዝቡ ደገፈው፣ ህዝቡ ወደደው። ከዛ በኋላ በሲቪል 60 ብር እንደተቀጠረ የታሪክ ድርሳናቱ ይናገራሉ። ይገርማችኋል፣ ጋሽ ማህሙድ አህመድ እንደዚህ ብቻ አይደለም። በባለፈው ቪዲዮ እንደነገርኳችሁ ያልሰራው ስራ የለም። ኳስ ተጫዋች የመሆን ፍላጎት ነበረው። ተላላኪ ሆኖ ሰርቷል። ሊስትሮ ሆኖም እንደዚሁ። እናም ወደ ሙዚቃ ህይወት ውስጥ ከመግባቱ በፊት የመጀመሪያው የህይወት ፈተና የነበረው ራሱን ማኖር፣ ቤተሰቡን መርዳት ነበርና ይገርማችኋል፣ አንድ ሆቴል ሲገነባ ሆቴሉን በተለይ አሪዞና የተባለውን የምሽት ክበብ እየተገነባ በነበረበት ሰዓት እዛ ክለብ የጉልበት ሰራተኛ ሆኖ ይቀጥራል። የጉልበት ሰራተኛ ሆኖ እየሰራ ሳለ እንግዲህ ናይት ክለቡ ወደፊት ተጠናቆ አገልግሎት እንደሚሰጥ ይታወቃል። እሱ ደግሞ በጉልበት ስራ እዛ ከተቀጠረ በኋላ በተለይ ሲጠናቀቅ ወጥ ቤት ውስጥ የወጥ ቤት ባለሙያ ወይም አስተናጋጅ በመሆን ማገልገል ይጀምራል። እንግዲህ ወጥ ቤት ውስጥ የተጀመረው የአሪዞና ምሽት ክበብ ባለሙያነት በኋላም ላይ ጋሽ ማህሙድ እዛ ለክለቡ ባንድ በርካቶች እየመጡ የሚጫወቱበት ባንድ ነበርና እዛ ባንድ ላይ እነ ጥላሁን ገሰሰ፣ ሌሎች እነሳቱ ተሰማና ሌሎች ሙዚቀኞች እየመጡ ይጫወቱ በነበረበት ሰዓት እሱ እነሱ ሲጫወቱ እነ ጋሽ ጥላሁን በማስተናገድ ምግብ በማቅረብ ያገለግላቸው እንደነበረ የታሪክ ድርሳናቱ ይናገራሉ። በተለይ እሱ እዛ በማገልገል ብቻ ሳይሆን እነሱ ሲዘፍኑ እያስተዋለ እያዳመጠ እየተገረመ አንዳንድ ጊዜ ደግሞ እያስተዋለ እንግዲህ ህይወትን ይጋራ ነበረ። ህይወት የምትሰጠውን እድል ይጠብቅ ነበረ። ልብ አድርጉ እንግዲህ ሁልጊዜ ህይወት እድል ትሰጠናለች። እድልን መጠቀም የባለቤቱ ጉዳይ እንደሆነ ልብ አድርጉልኝ። ምክንያቱም ጋሽ ማህሙድ የሚያደርገው እንደዚህ ስለሆነ ነው። ይህንን ማነሳላችሁ። እዛ አሪዞና የተባለው የምሽት ክበብ ውስጥ እነ ጥላሁን ለመመልከት በርካቶች ይመጡ ስለነበረ እንግዲህ እነ ጥላሁንን ፐርፎርም አድርገው ይሄዱ ስለነበር አንድ ቀን አንድ ጉዳይ ይፈጠራል። ያ ጉዳይ ምንድነው አትሉኝም? እነ ጋሽ ጥላሁን ድሬዳዋ ላይ አንድ ዝግጅት ይዘጋጅና በተለይም ሙዚቃን ለመጫወት ወደ ድሬዳዋ ይሄዱና ምሽት ክበቡ አሪዞና ክፍት ሆኖ ህዝብ ታድሞ ነገር ግን ሙዚቀኞች ይጠፋሉ ማለት ነው። ያን ወቅት እንግዲህ በርካቶች ሙዚቃውን እያዳመጡ እየተጫወቱ እየተዝናኑ ማሳለፍ ፈልገው ከፍለው ገብተው ኖሮ እነ ጋሽ ጥላሁንና መሰል ታዋቂ ሙዚቀኞችን በማጣታቸው እጅግ በጣም ያኮርፋሉ። መድረክ ላይ ያለው ባንድ ይጨነቃል። ባንዱ ምን ያደርጋል? በተለይ ክላሲካሎችን በመጫወት በመዝፈን ዘፋኝ ባይኖርም በክላሲካል ለማስደሰት ሞከረ። ህዝቡ ግን በቁጣ እነ ጥላሁን የታሉ ሙዚቀኞቹ የታሉ እያለ መጮህ ሲጀምር ይህን ጊዜ ጋሽ ማህሙድ አንድ ውሳኔ ይወስናል። ምንድነው? ቀጥታ በድፍረት እድሉን ለመሞከር ወደ ባንዱ አስተባባሪዎች ሄዶ እኔ ልስፈን ይላቸዋል። እናም እነሱ ግራ ስለገባቸው ምንም ይሁን ምን ድምፁ ምን ይሁን ምን ሳያውቁት ኧረ ግድ የለም ችግር የለም አንተ አውጣን በማለት መድረክ ላይ ማይክ ይሰጡታል። ጋሽ ማህሙድ ለመጀመሪያ ጊዜ በዛች መድረክ ላይ በሚያምር ድምፁ ሙዚቃን መጫወት ይጀምራል። እናም በ1954 ዓመተ ምህረት አሪዞና ምሽት ክበብ ከተከፈተ በኋላ ከናጺነት ጀምሮ ቤቱን ያገለገለው ወጥ ቤት ሰራተኛ ሆኖ እነ ተዘራ ኃይለ ሚካኤልን፣ እነ እሳቱ ተሰማን፣ እነ ጥላሁን ገሰሰን፣ እነ ተፈራ ካሳን ያስተናግድ የነበረው ይህ ወጣት የሙዚቃ ሰው መድረክን ተቆጣጠረ። በጣም ደስ አላቸው። በተለይ የቤቱ ባለቤት የአሪዞና ሆቴል ባለቤት አቶ ካሳሁን ገብሩ እጅግ በጣም በመደሰት ምን ያደርጉት ህዝቡ ማፋጨት ጀመረ። እረ ይዝፈንልን፣ እረ ድገመው እያሉ እንግዲህ ማህሙድን ያጣጥሙት ጀመር። ጋሽ ማህሙድ የትዝታው ንጉስ ታዲያ ዛሬም ድረስ
በትዝታ ተራራ የሚያስወጡ እንቅልፍ የሚያስተኙ ልብ የሚኮረኩሩ በርካታ ሙዚቃዎች ሰጥተን አይደለ? ጋሽ ማህሙድ ሙዚቃን በተለይ መድረክን እንደዚህ ጀመራት። የትዝታው ንጉስ ጋሽ ማህሙድ የሺህ አረጊቱ የቅጥፊቱ የኔ ዘረ ብዙ ስንቱን ደጅ ልማልም ባልልም ይሸሽ እስክነብር። እናም በዚህ የተጀመረው የመጀመሪያው የመድረክ ስራ በአቶ እንግዲህ አሪዞና ምሽት ክበብ ባለቤት አቶ ካሳ ገብሩ ሙሉ ልብስ ሄዶ በደስታ ይገዛለትና ሙሉ ልብስ ለብሶ በነጋታውም ምሽት ላይ የመድረክ እድል ተሰጥቶት ድጋሚ መስፈን ጀመረ። እነ ጥላሁን ገሰሰ እንግዲህ አስቡት መድረክ ጨርሰው ከድሬዳዋ ሲመለሱ እንግዲህ ዛ ናይት ክለብ ማታ መጡና ሊዘፍኑ ሲመለከቱ መድረክ ይዞ ያኔ እነሱን ያስተናግድ የነበረው ወጣት በሚያምር ድምፅ በሚያስገርም እጀባ ሙዚቃን ይጫወት ነበረ። ይህን ጊዜ እነ ጥላሁን ገሰሰ እጅግ በጣም ተገረሙ። ይህ የወጥ ቤት ሰራተኛ ነው ብለው አልናቁትም ነበረ። ዘፈኑን ዘፍኖ ከጨረሰ በኋላ ጋሽ ማህሙድን እንግዲህ በመጥራት የሚያጠኑበትን በተለይ የሚያጠኑበትን የሙዚቃ ደብተር ሰጥተው ግጥም እንዲያጠና እንዴት እንደሚጠና በደንብ አስረዱት። በነጋታውም እነሱ ጋር በተለይ እየሄደ አብሯቸው እያወራ ከሙዚቃ ጋር እንዲዋሃድ ከሙዚቃ ጋር እንዲገናኝ በር ከፈቱለት። እናም የዛሬው የጠይም ብዕራችን እንግዳ ጋሽ ማህሙድ ማህመድ የሙዚቃን እንግዲህ ሐሳብ የጀመረው ሙዚቃን በተግባር የገለጠው ያኔ በተለይም ከወጥ ቤት አናጺ ሆኖ ከሰራበት በጉልበት ስራ ካቋቋመው ከአሪዞና ምሽት ክለብ ጀመረ። እነ ጥላሁን እነ ተፈራ ካሳ ሌሎች ሙዚቀኞች አግዘውት እነ ሳቱ ተሰማ አግዘውት ዛሬ በኢትዮጵያ ሙዚቃ ውስጥ የትዝታው ንጉስ ተብሎ እስኪጠራ ድረስ ኢትዮጵያውያንን በሙዚቃ አገልግሏል። እሱ ብቻ አይደለም። ጋሽ ማህሙድ እንግዲህ ከባህር ማዶ ፈረንሳይ በፈረንሳይም ትልቅ ሜዳሊያ ሽልማት የተሰጠው እንደዚሁም የፈረንሳይ ኤምባሲ ያከበረው አስገራሚ ሙዚቀኛችን ብቻ ጭምር አይደለም። ጋሽ ማህሙድ በርካታ ስራዎችን የሰራ የኢትዮጵያ ሙዚቃ ሌጀንድ ነው። ጋሽ ማህሙድ ከሙላቱ አስታጥቄ ጋር ሆኖ በርካታ ስራዎችን ሰርተዋል። ዛሬ ጋሽ ማህሙድን አከበርን፣ በከንፈራችን አመሰገን ነው። ጋሽ ማህሙድ ከጉሊት ነጋዴነት፣ ከተላላኪነት፣ ከሊስትሮነት፣ ከአናጺነት፣ ከጉልበት ሰራተኝነት በኋላም እንግዲህ ኳስ ተጫዋች የመሆን ፍላጎት ከማየል አልፎ ዛሬ ላይ በኢትዮጵያ ሙዚቃ ህይወት ውስጥ ያገኘውን እድል ሁሉ በመጠቀም በመልፋት የቤተሰቡን ህይወት ለውጦ ዛሬ የኢትዮጵያው የትዝታው ንጉስ ብለን እያከበርነው እያጣጣምነው ሙዚቃዎችን እየወደድነው ዛሬ ድረስ ኖረናል። እንግዲህ ጋሽ ማህሙድ በነበረባቸው ባሳለፋቸው ህይወት መንገዶች ሁሉ ኢትዮጵያውያን በተለያየ መድረክ አመስግነውታል። ማመስገን ብቻ ሳይሆን ኑርልን፣ እድሜ ይርዘምልን፣ ክበርልን፣ በህይወት እያለ እኛ ደስታህን ማየት እንፈልጋለን ብለው አመስግነውታል። እኛም ዛሬ ስለ ማህሙድ ከመግቢያ እስከ መውጫ ድረስ በትንሹ ያነበብነውን የሰማነውን ያየነውን ትንሽ ለማለት ሞከርን። እኔ በሱ ፈቃድ ተገኝ ነኝ። ፕሮግራሙ ደግሞ ጠይም ብዕር ነው። አብራችሁን ስለሆናችሁ ከልብ አመሰግናለሁ። ላይክ በማድረግ ኮመንት፣ ሀሳብ በመስጠት እንደዚሁም ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እና በመወዳጀት ለሌሎች እንዲደርስ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ይህ ጠይም ብዕር ነው። አዲሱን ትውልድ ከእውቀት ከስነ ምግባር ከስራና ከፍቅር ጋር ቀይ እንስራላለሁ። ጤና ይስጥልኝ።